ሰበር እጅግ የሚያሳዝን መረጃ ሰምተዋል። ቲክቶከር ጃኒ የመኪና አደጋ እንዳጋጠማት እየተገለጸ ይገኛል። እንግዲህ ቀደም ሲል አንድ መረጃ አጋርቻችሁ ነበር። ቲክቶከሯ የመኪና አደጋ አጋጥሟታል። ነገር ግን ይፋ ስላልሆነ አሁን ላይ አነግራችሁ እንዲያችሁ ነበር። ነገር ግን አሁን ላይ በተለያዩ ሶሻል ሚዲያዎች ላይ ስለተበተነ ማለት ነው ናጋራችሁ እንዲሁም ደግሞ ጥርት ያለው መረጃ ወይም ደግሞ እውነት አሁን ያሉበት ሁኔታ ምን ይመስላል የሚለውን ጭምር ላጋራችሁ ነው የመጣሁት። ታዲያ ትናንት ማታ ነው የመኪና አደጋው ያጋጠማቸው ማለት ነው። ከቆመ ግንብ ጋር በመጋጨት ነው አደጋው የገጠማቸው። ታዲያ አሁን ላይ ጃኒ ማለት ነው በጥሩ ጤንነት ላይ ስትገኝ የአዶናይ ወንድም ግን አብሯት ነበር። እሱ ጉዳት እንደደረሰበት እንግዲህ እየተገለጸ ይገኛል። መኪና ውስጥ ግን አዶናይ አልነበረም ተብሏል። አዲስ ነገር ካለ ደግሞ አጣርቻ አጋራችኋለሁ። ለፈጣኖች ፎሎ ማድረጋችሁን አትርሱ። ፈጣሪ ቀላል ያድርግላቸው። መልካም ምሽት። አሳዛኝ የተባለ መረጃ ተሰምቷል። ታዋቂዋ ቲክቶከር ጃኒ ገብሩ እንግዲህ የመኪና አደጋ ደርሶባት በሆስፒታል በሕክምና ላይ እንደምትገኝ ተነግሯል። ታዲያ ከታዋቂዋ ቲክቶከር ጃኒ ገብሩ በተጨማሪ የአዶናይ ወንድም የሆነው ማቱሳላ ብርሃንም ጭምር መኪናው አደጋ እንደደረሰባቸው ነው የተነገረው። ታዲያ በአሁኑ ሰዓት ሁለቱም በሕክምና ላይ እንደሚገኙ የተነገረ ሲሆን የመኪናው አደጋና መንስኤ እንግዲህ እስካሁን ድረስ ምን እንደሆነ በግልጽ የተባለ ነገር የለም። ፈጣሪ ቀላል እንዲያደርግላቸው እንግዲህ ምኞታችን ነው። አዳዲስና ፈጣን ወቅታዊ መረጃዎችን ለማግኘት የፕላስ ምልክቷን እየነካችሁ ፎሎ ያድርጉም። እሷ ደህና ነች የሚል መሴጆች ነው የመጡልኝ። ጃኒ ደህና ናት። መሴጅ እያመጣው ነው ቤተሰብ ይቅርታ። አዎ አጣርቻለሁ ቤተሰብ። የአዶናይ ወንድም በጣም ተጎድቷል። እግዚአብሔር ይሁነው። የአዶናይ ወንድም በጣም ተጎድቷል። ጃኒ ግን ደህና ነች። ጃኒ ግን ደህና ነች። እግዚአብሔር የመኪና አደጋ ነው። የመኪና አደጋ ኤፍዬ በጣም በጣም ያሳዝናል። እግዚአብሔር ናቸው። ያ በጣም 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 ያሳዝናል። መኪናው ከጥቅም ውጭ እንደሆነ አዶናይ ወንድም በጣም በጣም እንደተጎዳ፣ ጃኒ ግን ደህና እንደሆነች ነው የነገሩኝ። አደራ አጽናኗቸው፣ አይዞኝ በሏት። እሱንም የአዶናይ ብዙ ጊዜ ከአዶናይ ወንድም ጋር አብረው ናቸው። ከታናሽ ወንድሙ ጋር ብዙ ቤታ ስትሄድ ምናምን አብረው ወይ አዶናይ ነው ወይ የአዶናይ ወንድም አለና ከፋሚሊ ሆነዋል። ኦልሬዲ ፋሚሊ ናቸውና ያ ነገራቸው ደስ ይላል። እውነት ለመናገር ያ ነገራቸው በጣም ደስ ይላል። ታዋቂዋ ቲክቶከር እና ታዋቂው ቲክቶከር ከባድ የመኪና አደጋ ደረሰባቸው። እግዚአብሔር ቀለል ያድርግላችሁ። እግዚአብሔር ቀለል ያለ ያርግላችሁ። እንደሰማነው ቅርብ ካሉ ምድር የሚባለው አቀባዮቻችን ወይም ወሬ ነጋሪዎቻችን እንደሰማነው ከሆነ መኪናው ከጥቅም ውጭ ሆኗል። ወንዱ ከፍተኛ አደጋ ደርሶበታል። ሴቷ መካከለኛ አደጋ ነው የደረሰባት ተብሏል። እግዚአብሔር ቀለል ያድርግላችሁ። እግዚአብሔር ያቅለልላችሁ። እግዚአብሔር ይጎብኛችሁ። እንደኛ ስራ እንደኛ ነገር ሳይሆን እሱ እንደምሕረቱ ይጎብኛችሁ። በጣም ነው ያዘንኩት። ነገር ግን የግድ ለህዝብ ማስተላለፍ ስላለብኝ መናገር ስላለብኝ እኔ ተናገርኩት። ምክንያቱም ሁሉም ሊያወሩት አሰብስበው እየጠበቁ ስለሆነ እኔ ቀድሜ አውርቻለሁ። አሁን ቢያወራሽ ደስ ብሏት ነው ብለው ሊገሉኝ ነው የሚችሉት። ጋይስ ሊበሉኝ ነው የሚችሉት። እናቴ ትሙት። እንግዲህ መወራቱን መስማታቸው አይቀርም። ከባድ የመኪና አደጋ ማታ ተዝናንተው ሲወጡ ሁለቱ ከባድ አደጋ ደርሶባቸዋል። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ይማራችሁ። እነማን ናቸው? ፈልጓቸው። ስማቸውንም ልናገር እኔ መንድ አለብኝ። እነማን ናቸው? ታዋቂ በቃ ታዋቂ ተወዳጅ ቲክታከሮች ወንድና ሴት። ማርያምን ከባድ አደጋ ወንዱ በተለይ ከባድ አደጋ ነው የደረሰበት። ሴቷ መካከለኛ ነው፣ ግን እሷም አደጋ ደርሶባታል። አሁን ላይ የሚገኙት ሆስፒታል ላይ ነው። መኪናቸው ከጥቅም ውጭ ነው የሆነው። አጠገባቸው ወይም አካባቢያቸው ካለው ታማኝ ምንጭ ነው የደረሰኝ። አሁን ስንት ሰዓት ነው? 10 ሰዓት አይደለ? ማክሲመም 7 ሰዓት አካባቢ፣ ጠዋት 4 ሰዓት አካባቢ ነው የሰማሁት። እና እግዚአብሔር ያቅለልላችሁ ነው ማለት
እኔ ስም አልጠራውም ጋይስ። እዚህ ቤት መታችሁ ስም አትጻፉ። ኪዳነ ምሕረት ምስክሬ ነው። ስም አልጠራም። እዚህ ጋር ታንቃችሁ ትሞታላችሁ። ስም አልጠራም። ደህና ናት ጋይስ፣ ደህና ነች። ዋናው የእሷ ደህንነት አይደል? ደህና ነች። በቃ በዚህ ልቋጨው አይሻልም? በቃ እውነት እግዚአብሔርን ደህና ነች። በቃ አይሻልም? እንድትሄዱ ምናምን ወይ ራሷ ወይ ቦታው ላይ የነበረ ሰው ወይ ከነሱ ፋሚሊ ሰው ወይ ምናምን መጥቶ ያለውን ነገር ቢነገር ጥሩ ነው። እሺ አይሻልም? አሁን እኔ እዚህ ጋር ምናምን በማወራው ወሬ ቪወር ሰበሰበ፣ በዚህ ወጥቶ በዚህ ገባ ለማውራት እንዲያርጎ በዚህ በላ በዚህ እንደዚህ አይነት ዲቴል ውስጥ መግባት ስለማልፈልግ አንድ ማውቀው ነገር እግዚአብሔር ይመስገን ልክ እንደዚህ አይነት ነገር ስሰማ ደውያለሁ፣ ጠይቄያለሁ፣ ደህና መሆኗን አረጋግጫለሁ። የተፈጠረው ነገር ያ ግን እሷ ደህና መሆኗን ግን ሰምቻለሁ። በቃ አያችሁ፣ ይሄን ነው በቃ በዚህ እንዝጋው። እኔ በዚህ ሰዓት የገባሁት ሌላ ቀን በምገባው ሰዓቴ ነው። ምንም ሌላ ነገር ፈልጌ አይደለም። ጌም ልጫወት ነው የገባሁት። በቃ ይሄ ነው እኔ የማውቀው ነገር። እስከ ደህንነቷ ድረስ አውቄያለሁ ደህና መሆኗን። እንዴት ነው አፕን ያደረገው? ምንድነው አፕን ያደረገው? ማን ነበረ ውስጥ ምናምን የሚለው እንዲቴል አላውቅም። እግዚአብሔርና